እንኳን ለዐቢይ ጾም አራተኛ ሳምንት በሰላም አደረሰን አደረሳችሁ። ዐቢይ ጾም ከጀመረን እንሆ አራተኛው ሳምንት ላይ በእግዚአብሔር ፈቃድ ደርሰናል። ይህ አራተኛ ሳምንት በቤተክርስቲያናችን አጠራር መሰረት መጻጉዕ እየተባለ የሚጠራ የሚታወቅ ሳምንት ነው። በዚህ ሳምንት በዐቢይ ርዕስነት የምናስበው የምናዘክረው የእግዚአብሔር አምላካችን ፈዋሽነት፣ አዳኝነት፣ ለታመሙት ለተቸገሩት በመከራ ላሉ ሁሉ የሚደርስ አምላክ የሚፈውስ አምላክ ደግ አምላክ መሆኑን በሰፊው የምንማርበት የምናውቅበት ለዚህም ደግሞ እግዚአብሔርን የምናመሰግንበት ሳምንት። መጻጉዕ ማለት ትርጓሜውን ስንመለከተው ሕመምተኛ፣ በደዌ ዳኛ የተያዘ፣ በበሽታ የተያዘ ወይም ደግሞ አካሉ በተለያየ ምክንያት ጎድሎ በችግር ላይ ያለን ሰው የሚያሳስብ የሚናገር በሽተኛ ሕመምተኛ ማለት ነው በቀጥታ ትርጉም። እግዚአብሔር አምላክ የታመሙትን አይረሳም፣ የታመሙትን አይዘነጋም። በመከራ ያሉ በችግር ያሉ ወገኖችን እግዚአብሔር አምላክ በፍጹም አይዘነጋቸው። በተቸገርን ጊዜ፣ በመከራ ባለን ጊዜ፣ በሕማም ባለን ጊዜ የሚደርስልን እግዚአብሔር አምላካችን። የምንጽናናው በእግዚአብሔር ነው። ተስፋ የምናደርገው በእርሱ ነው። ፈዋሻችን እርሱ ነው። እሱን ተጠግተን ካለ በእርሱ የምንመካ ከሆነ ሰው ቢያቅተው መድኃኒት መስጠት ማግኘት ባይቻል ሕመማችን መድኃኒት የለውም ብንባል፣ ሞታችሁን ጠብቁ ብንባል፣ በሆስፒታል ውስጥ ረጅም ጊዜ ብንሰቃይ፣ በቤት ውስጥ ገንዘባችን እስከሚያልቅ ብንሰቃይ፣ በዚህ ሁሉ ውስጥ ግን እግዚአብሔር መኖሩን ማስታወስ ይገባናል ማለት ነው። 38 ዓመት ጠብቆ የተጎበኘውን ሰው ማስታወስ ነው። ክርስቲያኖች ዘመኑ ረዘመብኝ፣ ጊዜው ሄደብኝ፣ ታምሜ ቀረው፣ እኔ በቃ በዚሁ መንገድ መሞቴ ነው ብለን ተስፋ መቁረጥ አያስፈልግም። እግዚአብሔር አለ ማለት ነው። ክርስቲያኖች በዚህ ሳምንት ልናውቅ የሚያስፈልገው ትልቁ መልእክት ይህንን ነው።